እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል የኢትዮጵያ ሰላምና እድገት ይበልጥ ተጠቃሚ ያደርጋችኋል። የሚልካችሁ አካል መጠቀም ያደርጓችኋል እንጂ ምንም ፋይዳ የለው የሚል ሲሆን በእኛ በኩል ግን ዝግጅቱ ኢትዮጵያ የሰላማ መደፍረስ ምንጭ የት እንደሆነ ስለምናቅ ከምንጩ የሚነሳውን አሸናፊና ተሸናፊ እኩል ቁጭ ብለው የተወያዩበት ድርድር ነው። መንግስት ካሸነፈ በኋላ የተሸነፈውን ኃይል አስቀምጦ ተደራድሮ ሀገራችን ኢትዮጵያ ባለፉት ቅርብ ዓመታት ትልልቅ የሚባሉ ስኬቶችን አምጥታለች። ሀገራችን አሁንም ብዙ ተስፋና ትልልቅ የለውጥ እቅዶች አሏት። ነገር ግን ይህንን ስኬቶች ስታመጣ በተለይ በሀገር ውስጥ በርካታ ጫናዎች ነበሩባት። ሆኖም ይህንን ፈተና በስኬት በመወጣት አሁን ላይ ልዩና ትልቅ ትኩረት የሚስብ ትልቅ ስኬት አስመዝግባለች። ሀገራችን ግን ይህንን ስኬት አሳካው ብላ አሁን ላይ አትቆምም። ባለፉ ወቅቶች ያልተሰሩ ስራዎችን ለመስራት እየተንቀሳቀሰች ነው። አሁን ላይ ዓለም ከሚራመድበት ፍጥነት እኩል በመራመድ አዳዲስ ስራዎችን ለመስራት ዛሬም ቁርጠኛ ነች። ምክንያቱም ጠቅላይ ሚኒስተሩ ቃል ገብተዋልና። እንደምናውቀው ከዚህ በፊት ቃል የገቡትን ያሳኩት ጠቅላይ ሚኒስተሩ ይሄኛውንም ያሳኩታል ተብሎ ይጠበቃል። በዚህም ጉዳይ ላይ በዛሬው ዕለት የኢፌዴሪ ሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ መደብ በ30ኛው መደበኛ ስብሰባ ላይ የምክር ቤቱ አባላት ለጠቅላይ ሚኒስትር ዶክተር አብይ አህመድ በርካታና ትልልቅ ሀገራዊ ጥያቄዎችን ያቀረቡ ሲሆን ጠቅላይ ሚኒስተሩም ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። በተለይ ደግሞ የዛሬው የምክር ቤት ውሎ ከሌሎች ጊዜ ለየት ይላል። ምክንያቱም በዛሬው ውሎ ባለፉት 5 ዓመታት በምክር ቤት የነበሩ አባላት ከምክር ቤት የሚሸኙበት ስብሰባ ስለሆነ ነው። በዚህም ተሸኞቹ የምክር ቤት አባላት ለቀጣይ ሀገራዊ እድገት የሚጠቅም ጠንከር ያሉ ጥያቄዎችን ለጠቅላይ ሚኒስተሩ አቅርበው ነበረ። ከተነሱ ጥያቄዎችን መካከል አንዱ ሲሆን የዘንድሮ ሀገራዊ ምርጫ የኢትዮጵያ ሕዝብ ለሀገር ያለውን ፍቅር ያሳየበት ነው። ይህም ሂደት ሕዝቡ በምርጫ ያምናል። ለዚህም የዘንድሮ ሀገራዊ ምርጫ ከሁሉም በላይ የሕዝብ ተሳትፎ የሚያሳይ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ባለፈው ምርጫ የፖለቲካ ፓርቲዎች እርስ በርስ ይጣሉና ይጋጩ ነበር ያሉት ጠቅላይ ሚኒስትሩ የዘንድሮ ምርጫ ያንን ችግር ሙሉ ለሙሉ የቀረፈ ሲሆን ሆኖም ግን በሰባተኛው ጠቅላላ ሀገራዊ ምርጫ ላይ የኢትዮጵያን የዲሞክራሲ ጉዞ ለማደናቀፍ በሚፈልጉ አካላት ዘንድ ቀጥተኛ የጥቃት ኢላማ ሆኖ እንደነበረ ተናግረዋል። ጠቅላይ ሚኒስትሩ በተለይ ብለው የገለጹት የዘንድሮ ምርጫ በተለመደው የፖለቲካ ውድድር ብቻ የታጠረ አልነበረም ብለዋል። በዚህም በርካታ ፓርቲዎች የተሳተፉበት ትልቅና ሁሉን አሳታፊ ምርጫ ሆኖ ቢያልፍም ይህ እንዳይሳካ ግን አንዳንድ ኃይሎች ምርጫው ራሱ የጥቃት ኢላማ አድርገውት እንደነበረና እንዳይካሄድ ከተካሄደም ደግሞ የግርግር መነሻ እንዲሆን በውስጥና በውጭ ያሉ ኃይሎች ከፍተኛ ጫና ሲያደርጉ ቆይተዋል ብለዋል። ጠቅላይ ሚኒስትሩ የዘንድሮ ምርጫ ሕዝብ የከፈለውን መስዋዕትነትና ያሳየው ጽናት ትልቅ አደራ ነውም ብለዋል። በዚህ ሁሉ መከራና ስጋት ውስጥ ወጥቶ የመረጠን ሕዝብ የሰጠው ድምፅ ዝም ብሎ አይደለም ወንበር እንድናገኝበት ሳይሆን ከባድ አደራ እንዳስቀመጠብን ማወቅ ይገባል ብለዋል። ሕዝቡ አምኖ የሰጠንን ኃላፊነት በአግባቡ ለመወጣት እንስራ ሲሉ ለምክር ቤት አባላቶቻቸው ጥያቄያቸውን አቅርበዋል። ሌላው ወቅታዊ የሰላም ጉዳይ በምክር ቤት አባላት የተነሳ ሌላ ጥያቄ ነው። አሁን ላይ በሀገራችን ውስጥ ያለው የሰላም እጦት ችግርን ለመቅረፍና የተሻለ መፍትሄ ለማምጣት መንግስት ምን አስቧል? ምንስ ለመስራት እያቀደ ነው? የሚል ጥያቄ ቀርቦላቸው ምላሽ ሰጥተዋል። በጉዳዩ ላይ ጠቅላይ ሚኒስትሩ በኢትዮጵያ ውስጥ ያሉ አሁናዊ በርካታ ችግሮች ታፍነው የኖሩ ናቸው። አሁን ላይ ግን የለውጡ መንግስት በሰጠው ነጻ የፖለቲካ ምህዳርንና የሚዲያ ነጻነትን በመጠቀም ችግሮቻቸውን እየጠየቁ ሲሆን ችግሩ ግን ለረጅም ዓመታት የቆዩ ናቸው፣ ዛሬ ላይ የተፈጠሩ አይደሉም ብለዋል። ባለፉ ጊዜ የነበረ ዛሬም ያሉ አሁንም ያልተፈቱ የውስጥ ችግሮች ያሉ ያሉት ጠቅላይ ሚኒስትሩ የውስጥ ችግሮቻችን በባንዳዎች የተፈጠረ ሲሆን የላኪያቸውን ፍላጎት ለማሟላት ጫካ በመግባት የኢትዮጵያን ሰላምና መረጋጋት ማደፍረስ ዋነኛ ዓላማቸው አድርገው የሚንቀሳቀሱ ኃይሎች ለሀገር ሰላም እጦት ዋነኛ መንስኤ ናቸው ብለዋል። በአሁን ጊዜ በተለያዩ የሀገሪቱ ክፍሎች የተደቀኑ የጸጥታ ስጋቶች፣ የሰላም እጥረትና የዜጎች እንግልት ተበራክተዋል ያሉት ጠቅላይ ሚኒስትሩ በተለይ በኦሮሚያና በአማራ ክልል የሚስተዋሉ የእገታና የሽብር ተግባራት እንዲሁም በትግራይ ክልል ከህወሓት መዋቅር ሰላም ስምምነት ትግበራ ጋር ተያይዞ የሚነሱ የጸጥታ ችግሮች፣ በተለያዩ አካባቢዎች የሚታዩ የሰላም መታወኮችና የእገታ ወንጀሎች ተራ ክስተቶች አለመሆናቸውን ጠቅሰው
አሳስበዋል። ባለፉት ዓመታት ኢትዮጵያ ልትፈራረስ ነው፣ ኢትዮጵያ ልትወድቅ ነው በሚል ትረካቸው ውስጥ አገሪቷ በርካታ የውስጥ ፈተናዎችን እንዳሳለፈች የጠቀሱት ጠቅላይ ሚኒስትሩ አሁንም ቢሆን መንግስት በትግራይም ሆነ በሌሎች ክልሎች ይህንን በቀላሉ የማይሽር የውስጥ ቁስልን የሚያክም መዋቅራዊ መፍትሄ ለማምጣት የዜጎችን ደህንነት በአስተማማኝ ሁኔታ ለማስከበር በቁርጠኝነት እንደሚሰራ ተናግረዋል። በአጠቃላይ በኢትዮጵያ በተለያዩ አካባቢዎች የተፈጠሩ አለመረጋጋቶችን ለመፍታት መንግስት ከ4000 በላይ የሚሆን ከመምህራን ጋር፣ ከነጋዴዎች ጋር፣ ከሃይማኖት አባቶችና እንዲሁም ከሌሎች ባለድርሻ አካላት ጋር የምክክር መድረኮች እንዳደረጉና በዚህም በመቶ ሺዎች የሚቆጠሩ ሰዎች በማሳተፍ በኢትዮጵያ ታሪክ ትልቅ የብሔራዊ መግባባት ምዕራፍ ተሻግረናል ያሉት ጠቅላይ ሚኒስትሩ ባንዳዎችና ጽንፈኞችን የምናሸንፈው ተጠናክረን ውይይት በማድረግ ነውም ብለዋል። ሌላው በምክር ቤት አባላት የተነሳው ጥያቄ የፕሪቶሪያ የሰላም ስምምነት አንዱ ነው። ጠቅላይ ሚኒስትሩ ምላሽ ሲሰጡ ፕሪቶሪያ ማለት አሸናፊና ተሸናፊ ኃይሎች በአንድ ላይ ቁጭ ብለው የተደራደሩበት የድርድር መድረክ ነው ብለዋል። የፕሪቶሪያው ስምምነት እንደ ተራ የድርድር ሂደት የሚታይ ሳይሆን በርካታ ተጨባጭ ውጤቶችን ያስገኘ ታላቅ የሰላም ውጥን ተደርጎ ሊወሰድ ይገባል ብለዋል። በዚህም በስምምነቱም መንግስት ወታደራዊ የበላይነት ከጨበጠ በኋላ የተሸነፉ አካላትን በጠረጴዛ ዙሪያ አስቀምጦ መደራደርና መፈራረም ብቻ ሳይሆን በችግር ውስጥ የነበሩ የታጣቂ ኃይሎችን ቀርቦ በመደገፍ ለሰላም ያለንን ቁርጠኝነት በተግባር አሳይተናል ብለዋል። በዚህ ስምምነት መሰረት በትግራይ ትልልቅ ለውጦች መጥተዋል ያሉት ጠቅላይ ሚኒስትሩ በዚህም በትግራይ ክልል ጊዜ አስተዳደር ማቋቋም መቻሉ፣ በርካታ እስረኞችና ምርኮኞች እንዲለቀቁ መደረጉ፣ ከ60 ሺህ በላይ ታጣቂዎች በዲዲአር አስፈላጊ ክፍያ ተፈጽሞላቸው ከሰራዊቱ እንዲቀነሱ መደረጉን እንዲሁም ሀብትና ንብረታቸው ተይዞ የነበሩ አካላት እንደ ጥፋታቸው መወረስ ሲገባቸው ነገር ግን ሀብታቸው እንዲመለስ መደረጉ የፕሪቶሪያ የሰላም ስምምነት ያመጣው ለውጥ ሲሆን ይህንንም እንደ ትልቅ ስኬት ማንሳት ይቻላል ብለዋል። የፕሪቶሪያ የሰላም ስምምነት በርካታ ጥቅሞችን ያስገኘ ቢሆንም ለምን ተስማማችሁ በሚል ያኮረፉ በርካታ ኃይሎች ተፈጥረዋል ያሉት ጠቅላይ ሚኒስትሩ ከህወሓት ባሻገር በትግራይ ጥፋት ሊቀጥል ይገባል ብለው የሚያምኑ አካላቶች በማኩረፋቸው ከእኛ የራቁ ሲሆን በተቃራኒ ደግሞ እርስ በርስ ለመተባበር የሞከሩበት ሁኔታ አለ ብለዋል። በአሁኑ ወቅትም በትግራይ ያለው ወቅታዊ የፖለቲካ አውድና የፖለቲካ ተዋናኞች ሚና የመጥረቢያ ፖለቲካ በማለት የገለጹት ጠቅላይ ሚኒስትሩ በንግግራቸው መጥረቢያን በ3 ዋና ዋና ክፍሎች በመክፈል የፖለቲካ አክተሮችን ተዋረድ አብራርተዋል። በዚህም ቆራጩ የህብረት ክፍል ህወሓት ሲሆን መያዣ እንጨቱ ደግሞ ሻዕቢያ ሲሆን እንጨቱን ይዞ የሚቆርጠው ግን ስውር አካል መሆኑን ዘርዝረዋል። ጠቅላይ ሚኒስትሩ አሁን ላይ በትግራይ ባሉ ኃይሎች አዳዲስ ግጭቶችና ጦርነት ሊቀሰቅስ የሚችሉ ትንኮሳዎች እየተፈጸሙ ይገኛሉ። ከሁሉም በላይ የሚያሳዝነውና የከፋው ጉዳይ ግን በርካታ የትግራይ ወጣቶች በጉልበት ታፍሰው በሱዳን እየተካሄደ ባለው የእርስ በርስ ጦርነት እንዲሳተፉ መደረጉ ነው። እነዚህ ወጣቶች በማያውቁትና በማይመለከታቸው ጉዳይ በሱዳን ጦርነት ውስጥ ህይወታቸውን እያጡ ይገኛሉ ብለዋል። በዚህ ሁሉ ሂደት ውስጥ የትግራይ ህዝብ የችግሩ ፈጣሪ ሳይሆን የችግሩ ገፈት ቀማሽ ነው። የትግራይን ህዝብ ይበልጥ የጎዳውና ጉዳቱን ያባባሰው የማይታይ የውስጥ ቁስል መኖሩ ሲሆን እንዲህ አይነት የውስጥ ቁስል ደግሞ በቀላሉ የማይሽር ነው ብለዋል። እንደ እውነቱ ከሆነ ዛሬ ላይ በትግራይ ውስጥ ከሚኖሩ ሰዎች ይልቅ በደሴ፣ በጎንደር፣ በአዲስ አበባና በአዳማ በሰላም እየኖረና ያለምንም ስጋት ወጥቶ የሚገባ የትግራይ ተወላጆች ቁጥራቸው ይበልጣል ብለዋል። ይህም ሁኔታ የራሱን ህዝብ የሚጎዳው አካል ከራሱ ከህዝቡ ውስጥ የወጣ ኃይል ነው ብለዋል። ታዲያ አሁን ላይ የኢትዮጵያ ጠላቶችና ባንዳዎች ቢበረክቱም ኢትዮጵያ ሉዓላዊ ሀገር ነች ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ምንም ስጋት የለባትም፣ ይህንን ለማድረግ ደግሞ ጠንካራ የመከላከያ ስርዓት ገምታለች ብለዋል። ነገር ግን በእኛ ሀገር ውስጥ ሰራዊቱ ያለው ክብር ያነሰ ነው። በሰለጠነው ዓለም ዜጎች የመከላከያ ሰራዊት ጀግንነትንና የሚከፍልላቸውን ዋጋ እየወደሱ መንግስት ወይም ደግሞ ፖሊሲ አውጪዎችን መቃወም በሚገባቸው መድረክ ላይ ይቃወማሉ። ትልቅ የስልጣኔ ምልክት ነው። እኛ ሀገር ላይ ግን ይህ ተግባር አይታይም ሲሉ ጠቅላይ ሚኒስትሩ ሀሳባቸውን ሰንዝረዋል። በአንጻሩ በኢትዮጵያ ለሀገር ዘብ የቆመው የሞተላት የመከላከያ ሰራዊት እንደ ገዳይ መቆጠሩ ያለመሰልጠንን የሚያሳይ መሆኑን ጠቅሰው ሕይወታቸውን ጭምር መስዋዕትነት በማድረግ ኢትዮጵያን የሚያቆሙ ሰዎች አለማክበር እንዲሁም ተቋማትን ለማፍረስ መሞከር በአስቸኳይ ሊታረም የሚገባ ዋነኛ ጉዳይ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ አጽንኦት ሰጥተው ተናግረዋል።